ቲክቶከር አዶናይ ተፈቶ ወደ ቤቱ ስገባ እናትዮ እንዴት ሰርፕራይዝ አደረገች። ሰርፕራይዝ ከሆነች በኋላ ሰርፕራይዝ አድርገዋለች ልጇን። ሰላም ጤና ይስጥልን ውድ የቻናል ተከታታዮች፣ ይህ የዕለቱን ፎሎ ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ቲክቶከር አዶናይና ጃኒም በተመሳሳይ ሰዓት መለቀቃቸው የተሰሙት መረጃዎች ያሳያሉ። ሁለቱም ከእስር መለቀቃቸው ተሰምቷል። ትላንትና ማምሻውን እንግዲህ የፌዴራል ፖሊስ ከቁጥጥር ስር እንዳወጣቸውና እንደተለቀቁም የደረሱን መረጃዎች ያሳያሉ። በቲክቶክ ፕላትፎርም ስግጥ ፍምስ በሚል መሪ የምታወቀው አዶናይ ወጣት ቲክቶከር የበርካታ ኢትዮጵያኖችን ቀልብ ሊስብ የቻለና በበርካታ ኢትዮጵያኖች ዘንድ ሊወደድ የቻለው በአጭር ጊዜ በኢትዮጵያ ታሪክ የሚዲያ ማህበራዊ ሚዲያ ሶሻል ሚዲያ ፕላትፎርም ሪከርድ የሰባበረ ድንቅ ኢትዮጵያዊ እንደሆነም በርካቶቹም ሲገልጹም የአደባባይ ጥናቶችም ተስተውሏል። አልፎም ከኢትዮጵያ አልፎ የተለያዩ የዓለም ክፍሎች ላይም በጣም በሚገርም ሁኔታ መታወቅ የጀመረው አዶናይ በርካታ ተጽዕኖችን አልፎ ለዚህ እንደበቃም ከዚህ በፊት ተናግሯል። ተጽዕኖ ሲባል የሰው ተጽዕኖ ሳይሆን የሁኔታ ተጽዕኖዎች ነበሩበት። እያንዳንዱ ኢትዮጵያዊ በተለያዩ ቻለንጅ ውስጥ እንደሚወድቀው አይነት በማለትም ያን ሁላ ተስፋ አልቆረጥኩም፣ እጅ አልሰጠውም በማለትም ነው አዶናይ የገለጸው። የአዶናይ ንግግሮች አንዳንዴ መስመር የሳቱ ናቸው። ያ ንግግሮች ትውልዱን መጥፊያ ይሆናል በማለትም በርካታ ቁጥር ያላቸው ኢትዮጵያኖች ተቃውሞ ሲያስነሱ ቆይተዋል። ስለ አዶናይ ስነሳ አንዳንድ ሰው ሀሳብ ስስጥበት አንተ ቀናተኛ ነህ፣ አንተ ክፉ ስለምትቀና ነው፣ ምቀኛ ነህ በሚል መደምደሚያ ስለሚያደርጉባቸው ከዛም በጣም ለስራም ለበርካታ ኢትዮጵያኖችም ቻሌንጅ እንደሆነ ጭምርን በርካቶቹ ሀሳባቸውን ሲያጋሩም ተስተውሏል። ይህ እንግዲህ የሶሻል ሚዲያ ፕላትፎርሙን ወዴት እየመራ ነው፣ ትውልዱስ ወዴት እየሄደ ነው የሚል ጥያቄን ያስነሳ ጉዳይ እንደሆነም ነው በርካቶች የገለጹት። ማምሻውን ከእስር ፌዴራል ፖሊስ መልቀቁን ተከትሎ እናትዮ በደስታ በእንባ እሱን ልጇን ስታቀፍ ተስተውሏል። ሌላኛው መረጃ ደግሞ ከወደ ኤርትራ የተሰማ መረጃ አለ። ኤርትራ ከኢጋድ ቡድን ራሷን እንዳገለለች የወጡት መረጃዎች ያሳያሉ። ኢትዮጵያና ኤርትራ ለምን አይስማሙም? ምናልባት በመካከላቸው የተፈጠረ ክፍተትን በማስመልከትም ነው በርካቶቹ የገለጹ ያሉት። እንደምታውቀው ኢትዮጵያና ኤርትራ በዚህ ሰዓት ውጥረት ተፈጥሯል በማለትም በርካቶቹ የሚዲያ ፖለቲካ ተንታኞችም ሀሳባቸውን ሲገልጹ ተስተውሏል። ምክንያቱም እንግዲህ ታሪካዊ የኢትዮጵያ ወደብ የነበረው አሰብን በማስመልከት ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ላይ ያነሱትን ንግግር ተከትሎ የበለጠ በአደባባይ ቃል በቃል መግለጫ ማውጣታቸው የምታወስም ነው። ኤርትራ በኩል ዝምታ የነበረው ከፕሪቶሪያ ስምምነት መልስ ኤርትራን ያላማከለ ስምምነት ለምን ተደረገ የሚለው በበርካቶች ዘንድ ውዝግብን ያስነሳ ክስተትም ነበር። ታዲያ ከፕሪቶሪያ ስምምነት በፊት በሰሜኑ ጦርነት በፊት ኤርትራና ኢትዮጵያ ከፍተኛ ጥምረትና ውህደት የነበራቸው ቢሆንም ከጦርነቱ በኋላ ግን በመካከላቸው ከፍተኛ ክፍተት ተፈጥሯል በማለትም ነው በርካቶቹ ሀሳባቸውን የገለጹ ያሉት። ከዛም የተነሳ ምናልባት ሊሆን እንደሚችልም በርካቶቹ ሀሳባቸውን እያጋሩ እንደሚገኙ ጭምርም ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ልክ እንደመጡ ወደ ኤርትራ ነበር ያቀኑት። ኢሳያስ አፈወርቂ ጋር ግንኙነት በመፍጠርም ህብረትን ለሁለቱ ሀገራት አጠቃላይ ደግሞ ኢትዮጵያን ገብተው በመጎብኘት ጠቅላዩም ደግሞ ወደ ኤርትራ በማቀናተን ጉብኝት አድርጎ ነበር። በሰዓቱም ብዙ ጥያቄዎችን እንዳነሱ ጭምርም ነው። በመሀላቸው የነበረውን ክፍተት ለመፍታት አጠቃላይ የተቻለኝን ሁሉ አድርግ ያለው በማለትም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ በቅርቡ መስጠታቸው የምታወቀው። ታዲያ በኤርትራና በኢትዮጵያ መካከል የተፈጠረው ክፍተት ከሰሜኑ ጦርነት በኋላ እንደሆነም ነው በርካቶቹ የገለጹ ያሉት። ምናልባት ከሰሜኑ ጦርነት በፊትም የነበረው ችግር አልተፈታም በማለትም ነው በርካቶቹ የገለጹ ያሉት። ምክንያቱም ኢትዮጵያ የወደብ ጥያቄ፣ ባህር በር ጉዳይ ጥያቄ ብዙ ጊዜ ስታሰብና ስታነሳ ቆይታለች። እስከ ዛሬም አልተሳካም በማለት በርካቶቹ ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ አይናቸውን ወደ ሶማሊላንድ ሲያዞሩም ኤርትራ የሶማሊያን ወታደር በመደገፍና በማሰልጠን እንደቆየችም የታወቀ ነው። ስለዚህ ኤርትራ ለምንድነው የኢትዮጵያን እድገትና ኢትዮጵያ ላይ መልካምና ጥሩ ነገሮች ሲመጡ የማትወደው በማለት በርካቶቹ ቁጣ ማንሳታቸውም የምታወስም ነው። ምክንያቱም በዚህ የተነሳ በርካቶቹ ኤርትራን ወደ ኢትዮጵያ ሳትጠይቅም ወደዛ ፊቷን ስታዞር በማለትም ጠቅላይ ሚኒስትር ዶክተር አብይ አህመድን ምናልባት ያስገደደው ጉዳይ ይህ ይሆን በማለትም ነው። ከዚህ በፊት እንግዲህ የኢትዮጵያ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለኤርትራ አሳልፎ ሲሰጥ ፓርላማ ላይ
ወይም ምክር ቤት ያላማከረ ጉዳይ በራሳቸው ብቻ ወስኖ ለኢሳያስ አፈወርቂ ምክንያቱም ከስልጣን እንደተነሳ በርካቶቹም ሲገልጹም ነበር። ህወሓት ጫካ ላይ በነበረው ትግል ላይ ከጎኑ በመሆን አብሮ የደርግን መንግስት የወጋው ኤርትራ መንግስት ነው። የኤርትራ ወታደሮች አብሮ በመሰማራት ነበረ ከጠቅላይ ሚኒስትር መለስ ዜናዊ ህወሓት ቡድን ጋር በመሆን ደርግን ሊጥሉ የቻሉት። ከዛም የተነሳ ምናልባት ስምምነቱ የስልጣን ስምምነት ምናልባት ሊሆን እንደሚችልም በርካቶች የገለጹ ናቸው። ሺህ የጊዜ ስልጣን ወይም ሺህ ጊዜ ነገሮች ቢኖሩት እንኳን በሀገር ሉዓላዊነት ማንም ሊደራደር አይገባም። በኢትዮጵያ ታሪክ በሀገርና በመሬት ሉዓላዊነት ላይ የተደራደረ መሪ በማለት በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። ይህን በማስመልከትም እንግዲህ ትውልድ ላይ የመጣ ጠባሳና ትውልድ ላይ የመጣ ችግር 140-130 ሚሊዮን የሚሆን ኢትዮጵያዊ በአሁኑ ሰዓት እየተራበ ነው። ደግሞም 5 ሚሊዮን ለማይሞላ የኢትዮጵያ የኤርትራ ህዝብ በማስመልከት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳባቸውን ሲገልጹም ነበር። ከዛም የተነሳ ህወሓት የቀድሞ ህወሓት ከኤርትራ ጋር ጽምዶ የሚል ጦር መመስረቱ የምታወስ ነው። ጽምዶ የሚል ጦር ዛዳግም የትግራይ ልጆችን ወደ ጦርነት የሚያስገባና ከኤርትራ ጋር ህብረት በመፍጠር ኢትዮጵያን ለመውጋት የታቀደ ነው በማለትም ነው በዶክተር ደብረጽዮንና ሞንጀሪኖ ቡድን የመመራው ቡድን አጠቃላይ የኢትዮጵያን መንግስት ለመውጋት እንቅስቃሴ ሲያደርግ እንደቆየም ክረምትም ደግሞ አንዳንድ ትንኮሳዎችን ሲፈጽም እንደነበረም በርካቶቹ ማህበራዊ ሚዲያ ላይ የሚወጡት ነገሮች ተስተውሏል። የኢትዮጵያና የኤርትራ ጉዳይ ወዴት ያመራ ይሁን? ከጋር ኤርትራ ራሷን አገልላለች። ኢትዮጵያን በማስመልከት ምናልባት ሊሆን ይችላል ወይስ ምንድነው ብለው በርካቶቹ ሀሳባቸውን የገለጹ ናቸው። አብዛኞቹ ትንታኔና መላምታቸውን ያስቀመጡ ያሉት በኢትዮጵያ ጉዳይ የተያያዘ ኢትዮጵያ ጋር የነበራት ቅሬታና የሚገቡበትና የሚሄዱበት መንገድ ልክ ስላልሆነ ኤርትራ ራሷን ልታገል ይችላለች በማለት ነው በርካቶቹም የገለጹ ያሉት። ኢጋድን በማስመልከት ኢጋድ ቁልፍ ቦታ ያሉት ኢትዮጵያኖችም ስለሆኑ ምናልባት ከዛም የተነሳ ይሁን እስኪ በቀጣዩ የሚፈጠረውን የኤርትራ መግለጫ የምናየው ይሆናል። ኤርትራ ግን ራሷን እንዳገለለች ነው፣ ዋና ቢሮውንም እዛው እንዳልተከፈተ ጭምርም ሁኔታዎቹ ያስረዳሉ በማለት ነው በርካቶቹ የመረጃ ምንጮቹም እየገለጹ ያሉት። የኢትዮ ኤርትራ ጉዳይን በማስመልከት ቀጣይ ምን ይፈጠር ይሆን? በተለየ ወደብ ጥያቄ የኢትዮጵያ መንግስት ያነሳ ጉዳይ ነው። የቀይ ባህር ነጻ አውጪ ቡድን ደግሞ ኢትዮጵያን እንግዲህ ደግፎ ከኤርትራ የተውጣጣ ቡድን ስልጠና ሲወስድም ከርመዋል። አጠቃላይ እንግዲህ ይህ ጉዳይ ወዴት ይሆን? በሰላማዊ መንገድ ይፈታ ይሆን? የበርካቶቹ ምኞትና መልካም ምኞት ሀሳብ በሰላማዊ መንገድ እንዲፈታና ነገሮች እንዲስተካከሉ ጦርነት እንዲቆምና በሰላማዊ መንገድ ምክንያቱም ዳግም ሁለቱ ሀገራት ወደ ጦርነት ከገቡ የባሰ እልቂት የባሰ ኢኮኖሚ ውድመት ችግርን ይዞ ስለመጣ ጦስ ነው እንጂ ከዚህ የምተርፈው ሌላ አዲስ ታምር እንደሌለ ጭምርም በርካቶቹ እስከዛሬ ሀሳባቸውን ሲገልጹም ተስተውሏል። ይህ ነገር በሰላማዊና በፖለቲካዊ ድርድር ወደ መቀመጫ ዙሪያ በማምጣት ሰጥቶ መቀበል በሚል መሪ ምናልባት ሺህ ጊዜ ኢትዮጵያ ወደብ ቢሆንም ምናልባት ሰጥቶ መቀበል የሚል መሪ ላይ ሆኖ ወደቡ ጉዳይ ቢፈታ የተሻለ ይሆናል የሚል አማራጮችን እየተጠቀሙ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በፊትም መጀመሪያ ሲጀምሩም ሰጥቶ መቀበል መሪ ነበረ ያሉት ኋላ እንግዲህ በዋናነት የኢትዮጵያ ወደብ እንደነበረና ታሪካዊ ሁለቱ በተለይ አሰብና ምጽዋ የኢትዮጵያ ወደብ እንደነበሩ ጭምርም ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸውን ተከትሎም ነው በኤርትራ በኩል ከፍተኛ ውዝግብና ቁጣ ያስነሳ ጉዳይ የሆነው። በሁለቱም በኩል እንግዲህ ቁጣ ላይ እንዳለውም ነው። ይህ ጉዳይ እንግዲህ በሰላማዊና በሰለጠነ መንገድ እንዲፈታ የበርካቶቹ ጥሪና የበርካቶቹ ምኞት ነው። አጠቃላይ መረጃዎችን በማስመልከት ቲክቶከር አዶናይ ጃኒ አልፎም ደግሞ የኤርትራ ጉዳይን በማስመልከት እነዚህ ሁለቱ ቲክቶከሮች እንግዲህ ከስር መለቀቃቸውን የወጡት መረጃዎችን በማስመልከትም ነው። የቤተሰቡ ደስታን በማስመልከት አጠቃላይ እንግዲህ የኤርትራ አቋምን በማስመልከት ደግሞ ምንድነው እየተሰማ ያለው ከወደ ኤርትራ ከኢጋድ ራሷን ለምን እንዳገለለች የወጡት መረጃዎችን በማስመልከት የበርካታ የምሁራን መላምቶችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ይህ የዕለቱ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።